76 ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ በአክብሮት እጠይቃችኋለሁ ማለት ነው። ውድና የተከበራችሁ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ይጀምሩ፣ ነባሮች ደግሞ ላይክ ሼር አድርጉ ማለት ነው። ቅንነት ለራስ ነው፣ መልካምነት ለራስ ነው። አንድ ቀን የሆነ ቦታ ሊከፍላችሁ ይችላል እና ምንም አከፍሉበትም ትላላችሁ ማለት ነው። እና ዛሬ እንግዲህ ኖላዊ ድራማ ባለፈው እንግዲህ እንደምናስታውሰው ማለት ነው ተምቹና እርግብ እኔ በጣም ነው ማፈቅሽ። በውሸታ ዓለም እናትሽን መታወቅ ወይም ቤተሰቦችሽን መታወቅ አልፈለኩሽም ነበር። እንዴት ነው አንቺ ነው ማላፈቅሽ? ቆንጆ ነሽ፣ ወጣት ነሽ። ስለዚህ እኔ እውነት ነው ያፈቀርኩሽ። ስለዚህ የውሸቱን ዓለም አልፈለኩትም እና ነው ቤተሰቦችሽን መታወቅ ያልቃተይ ብሏት እንግዲህ እሷም ያው ደስ ብሏታል ማለት ነው። እርግብዬም ያው ምን አስበሽ እንደሆነ እሱም በኋላ የምንነጋገረው ይሆናል ማለት ነው። እና ያው አፈቅርሻለሁ ስላላት በቃ ግራ ገብቷት ነበረ። እንግዲህ መልሷ ምን ይሆናል? ይተዋወቅላታል ወይስ አይተዋወቅላትም ነበረ ማለት ነው። እንግዲህ ድራማው ቀጥሏል ማለት ነው። በማግስቱ እንግዲህ ደውላ ተምቹ እንዲመጣ ወደ እሷ ያው ተምቹ ዘሪሁን ነው ለእሷ ማለት ነው። ዘሪሁን ወደ ሱቅ እንዲመጣ ታዘዋለች። ስለዚህ ትናንትና ያልከኝ የምርህን ነው ወይስ ውሸትን ነው? እወድሻለሁ ያልከኝ የምርህን ነው ወይስ አይደለም ነበር ጥያቄዋ። እሱም የምሩ እንደሚወዳት ይነግራታል። ስለዚህ አንድ ጥያቄ ያለ ትላለች። እሱም ድጋሜ ባለፈው ስላዋረዳ ቤተሰቦቿ ጋር ስለዚህ ድጋሜ እንድትተዋወቅ ቤተሰቦችን እንፈልጋለሁ ትለዋለች። እሱም ምን ብሎ ሲደነግ ምንም መደንገጥ ምንም አያስፈልገው ግዴታ ነው ስትለው፣ እርግብ እንግዲህ ያው እብድ ነገር ናት። ስለዚህ እሺ ብሎ እንትን ይሄዳል ማለት ነው። ወይዘሮ ሜላት ደግሞ ጓደኛዋ ባዩሽ የባለፈው በቤቱ የተነሳ እንዴት አውቀሽ ለእርግብ ነገርሻ በሚለው ጭቅጭቅ ወይም ንትርክ ትንሽ ተቀያይመው ነበረ። እግሯ ላይ ወርቃ ይቅርታ ብላታለች ማለት ነው። ባዩሽም ያው ትንሽ ነገረኛ ናትና እሺ ብላ ይቅርታዋን ተቀብላት ወደ ቤት ሄደዋን። ወደ ቤትም እንደሄዱ የእርግብ ሁኔታ ሁሉንም ትነግራታለች። ምክንያቱም ፍቅረኛዋ አስተዋውቅሻለሁ ብሏት ማለት ተዋውቅልሻለሁ ቤተሰቦችሽን ብሏት እንደቀራ ምናምን ሁሉንም ነገር ትነግራታለች። ከዛ እያበደች ሱካ ሄዳ እዚህ ጋር እንደዚህ በዝም አላት ማታለች። ምን ነው እኔን ሳትመታኝ አመመኝ ማለት ነው። እና የውልሽ እኔ እዚህ ቤት የከተትኩሽ ከማንም ጋር እንድትጋደሚ ወይም ማንንም ፍቅረኛሽ እንድታመጭ ሳይሆን ገንዘብ ይዘሽ እንድትወጭ ነው የምፈልገው። ስለዚህ አንቺ ከፈለግሽው ሰው ጋር መሆን ትችያለሽ። ነገር ግን ከዓላማዬ ወይም ከእንትኔ ፍንክች ብታደርጊኝ እንኳን ፍቅረኛሽን አይደለም አንቺን መደፋሻለሁ ብላ እርግብን አስፈራርታለች። ወይኔ አክስቴ እኔን ፈራሁሽ ብላታለች። ብትፈሪ ነው የሚያዋጣሽ፣ ምክንያቱም ከዚህ የባሰ ነገር ነው ሊፈጠር የሚችለው ብላታለች። ስለዚህ የተዋወቅሽው ስትላት እንግዲህ እቃ አይደል አልገዛው እንትን አይደል ከመንገድ እቃ አይደል ወርቆ አላገኘው፣ ስለዚህ ታውቂው ነው ከውጭ የመጣ ነው ምናምን ብላለች። ምክንያቱም በእርግጠኝነት እኔ እውነቴን ነው የምላችሁ ወላሂ ማለት ነው እነ ሜላት ቤት እንግዲህ ገብቷል ወይም ሊተዋወቅላት ወይም ከሜላት ቤት ከመግባቱ በፊት ሀንቾና ሜላት ቀጠሮ ነበራቸው። ቀጠሮ ላይ ቁጭ በይ ብላ ሀንዬ እኔ ለምን እንደሆነ አላውቅም፣ ይህን ስሜቴን እንድታቅብኝም አልፈልግም፣ ማንም ሰው እንዲያቅብኝም አልፈልግም። እንደዚች እንደኔ አሸንጉሊት በጣም ነው የምወድሽ፣ ከአይኔ ስትጠፊ በጣም ነው እምሳሳልሽ። ለምንድን ነው የባለፈው ፎቶ ያልሽኝ እውነት ነው ስትላት፣ እኔ ተመሳሳይ ፎቶ ይኑረን አላውቅም፣ ግን እኔ እውነቴን ነው ተመሳሳይ ነገር ነበረኝ አሁን የታል ስትላት፣ እሱም እንደጠፋባትና የት እንዳለም እንደማታውቅ ነገረቻት። ይሄን ያልኩሽ ለእርግብ ቤት ልሰራላት አስቤ ነው። ስለዚህ እንዴት ታያለሽ እንዳልሳሳት ብዬ ነው። ልብሽ ያመነበትን ወይም ልቦት ያመነበትን እትዬ አድርጉ። ስለዚህ እኔ በነገራችን ላይ መጀመሪያ እርግብን አልወደድኳትም ነበር፣ ግን ቀርቤ ሳያት ጥሩ ላይ ሳትሆን አትቀርም። ስለዚህ እትዬ ልቦት ያመነበትን ነገር ከማድረግ ወደ ኋላ አይበሉ፣ ልቦትን ያዳምጡና ትክክለኛው መንገድ ይመራዎታል ብላታለች ማለት ነው። እሷም እሺ ብላት ያው ተምቹ ደውሎላት ነበረ ማለት ነው። ተምቹ ጋር ሄዳለች ሀናም እንግዲህ የደወልላት አሴል ጋር አስታርቂልኝ ነበር። እኔ ለራሴ ተኮራርፈናል፣ እንኳን አንተን ላስታርቅ እኔ ለራሴ የሚያስታርቀኝ ሰው ያስፈልጋል ያን ስትለው ይሄ ነገርማ በጣም ከፍቷል ማለት አንቺንም ታኮረፈች በጣም ነገሩ ሲሪየስ ነው ማለት ነው ብሎ እሱም እያጨሰ ነበረ። ለምን አጨስክ ስትለው ጭራሽ ነው ጠርቼሽ ነው ላይ ጮሄት ያምርሻ እንዴ ብሎ እኔ አሴል አይደለሁም ባንቺም ከጨከነ አሴል ከፍቶታል ማለት ነው ከፍቶታል ብሎ ጥሏት ሄዳ ማለት ነው። አባትዬም ሆዬ ወይም ኖላዊም ሆዬ ሀንዬ ስትመጣ ሀንዬ ብሎ ልጁን በመጠየቅ ምንድን ነበር ጥያቄው? አሴልና አንቺ ምንድነው የሆናችሁ? ምንድነው ችግራችሁን እስቲ እንደ ባልና እንደ ሚስት እኛ የምትሉትን ነገር ነገሩን ነው ሳላቅ ተጋባችሁ ብሎ እርፍ አባትዩ ሳይሰማ ሰርግ ሳይሰራ
ተጋብታችኋል ወይ እንዴት ነው ነገሩ ምናምን ስለ አይ አባዬ እንደዛ አይደለም ምናምን ብላ ሁሉንም ነገር ያው ተናግረዋለች ማለት ነው። እኔም እንደሆነ አላውቅም፣ ግን በቃ ባለፈው ሲያጨስ አገኘሁ በዛ ምክንያት ተናገርኩት፣ ወደዛው አኮረፈኝ ምናምን አለችው። ስለዚህ አባትዬ ሆዬ ነዋ ላይ መጠርቶ እንትናን አሴልም ማለት ነው እቤት ይቅር እንዲባባሉና እንዲተቃቀፉ ያደርጋል ማለት ነው። ስለዚህ ለምን እንዳጨሰ ማወቅ ፈልጋለሁ ትላለች ማለት ነው። እሱን ሌላ ጊዜ ትነገሪያለሽ ወይዘሮ ሀና። ስለዚህ አሁን ይቅርታ ነገር ወደኋላ እንትን ብሎ አይደለም ሽማግሌ የሚያስታርቀው ሸፈንፈን ደበስበስበስ አድርጎ ነው። ስለዚህ ነገሩን ሁሉም ካወጣ ነው ምን ሌላ ጦርነት ነው የሚፈጠረው ምናምን ብሏን ማለት ነው። ስለዚህ ያው ታርቀዋን ማለት ነው። በጠዋት መጡ እንግዲህ ያው እሷ ልትወጣ ነበረ ማለት ነው። ምንድን ነው ሲላትም በህልማችን ነው እንዴት ታረቅ ነው እንዴት ነው ነገሩ ስለታረቁ ሆናችን ነው እኔ ቤተክርስቲያን ሊሄድ ስለሆነ ቸኩዬ ነው፣ በዛው ደግሞ ክላስ አለ ትላለች ማለት ነው። እሺ ትላለች። ያው እሺ ብሎ ይለያያሉ ማለት ነው። ተምቹና ማለት አሴልና ነዋ ላይ ወርተው ነበረ መንገድ ላይ ማለት ነው። ቁጭ ብለው ያደገበትን ሁሉንም ነገር እንዴት እንደሆነ ምን አይነት ጥጋበኛ እንደሆነ ምናምን አሸብር ነው በነገራችን ላይ የነዋ ላይ የጀርባ ስሙ ማለት ነው። አሸብር እንደሆነ እናቴ ሁሌም ትመክረኝ ነበረ ማለት ሰው ነን እኛ ወተን ልንቀር እንችላለን ወይ አንተ ወተት ልቀር ትችላለህ። ስለዚህ ምን ጊዜም ይቅር ከመባባል ለመልካም ነገር ጊዜ አትስጥ፣ ይቅርታ አድርግለት፣ ጓደኛን ትወደዋለህ አይደል ሲለው አዎ እኔማ በጣም ነው የምወደው ግን በጣም አናደደኝ ምናምን ሲለው አይ ቢያናድድህም ይቅርታ አድርግለት ብሎ ነዋ ላይ እንግዲህ ያው እኔም የዛ ጊዜ እናቴን አልረዳት ነበረ። እናቴ የእናት ሞት የሚታወቀው እናት ሳትኖር ስትቀር ነው ይባል የለም። ስለዚህ እናቴ በህይወቴ ስትሞት ምክሯን አንድ ቀን ጆሮ ሰጥቻት ሳልሰማት ልክ እሷ ስኬድ ጥቅሟን ጉዳቷን ገባኝ። የዛ ጊዜ የት ላገኛት ላትመለስ ነበር የሄደችው ምናምን ብሎ መከረው ማለት ነው አሴልን። ከዛም ሲደወልለት ወይዘሮ አቶ ተምቹ አያነሱም ነበረ ማለት ነው። ምክንያቱም እሳቸው ዘሪሁን ሆነው ሜላት ቤት ገብተዋል ማለት ነው። እንግዲህ እናቴ እርግብ እንዲህ እያለችው እጁን ይዛ ገባች። እንግዲህ አስታወቀች ወይዘሮ ሜላት ማለት ነው። ወደ ማዱ ገበታው ተሄደ። እናቴ ልጁ እንደዚህ ነው መጉረስ የሚያውቀውና እሷ እናቴ በግልምጫ ምን ፍቅር አታጎርሰኝም? የት አጎርሷት የሚያውቀው ነው ተምቹ እኔን ብቻ ነው የሚያጎርሰው። ለማንኛውም ማለት ነው አላሳፍረምሽም ብሎ ስላጎረሰሽ ያንቺ እንዳይመስልሽ ማለት ነው። እና በቃ ተጎራርሰው ምሳቸውን በልተው ወይን እየጠጡ እያለ ባዩሽ እየመጣች ነው ትላታለች። ስለዚህ እስቲ መኝታ ክፍሌ እንዳሳየህ ብላ ነው የምናስበው። መኝታ ክፍል በዛ ሰዓት ሴትነቱ ለነገሩ ፍረቱ ቀርቷል፣ እኛ ማፈር ቀርተ አሁን ለማንኛውም ማለት ነው። ከዛ ያው ልትስመው ስትል ምን አስበሽ ነው ምናምን ብሎ ጓ ይልባታል። እሷን ፈሪ ምናምን ትለዋለች ማለት ነው። ይሄ ፍርሃት ሳይሆን ስነ ስርዓትነት ነው በነገራችን ላይ ማለት ነው። ያው እናቷ ቤት አልጋ ቤት በዛ ሰዓት ብትደርስባቸው ስለማንኛውም እንደዛ ሆና ባዩሽም በግድ በመከራ ማለት ነው መታለች ማለት ነው። ባሏን እንትን ብላ ሸውዳ ማለት ነው። ስለዚህ ቆንጆ ሆና ለመታየት እንደዚህ ቁልት እያደረጋት አዲስ ልብስ ገዝታ ምናምን ማለት ነው በአጭር ቀሚስ ያው መኝታ ቤት ክፍል ሄደው እየቀየሩ እያለ ልብስ ቀይራ ስትመጣ እሱ ደግሞ ስልክ በጣም በተደጋጋሚ ጊዜ ጆሮ እየደወለበት ስለሆነ ሽንት ቤት ገብቼ ላውራ አንቺ ይጅለታ እሷ ደግሞ እናቴ እዚች ላይ ማንቁርቷን ይዛ ሽንት ቤት ማለቴ ኪችን ከዛ ኪችን ስትሄድላችሁስ እናቴ ወይ አንተና ማለት ነው ሁለተኛ እንደዛ አይነት ስራ በሰሪ አንቺንም እሱ ነው የምደፈው። ልክ ሱቅ እንዳስፈራራቻት እዛም ታስፈራራታለች። ስለዚህ አሁን ተረጋግተሽ ውጭ ትላታለች። ተረጋግታ ስትወጣ እኔ በነገራችን ላይ ዝጋ ተጠራጥሬያለሁ ማለት ነው። አንደኛ ጨንቆኝ ነበር እኔ ለራሴ፣ ምክንያቱም ልጅቷን ለማስቀናት ሀናንም ቀጥራታለች፣ ሰላምንም ቀጥራለች፣ አክስቷም እንትና ባዩሽም ትመጣለች። ምክንያቱም እዚህ ጋር አንደኛቸው ያውቁታል። አሁን ሀና ብታዩስ እዛ ጉድ እኮ ነው፣ ቅሌት ነው። እኔ ለማንኛውም ስለወጣ ደስ ብሎኛል ማለት ነው። እና ለማንኛውም ማለት ነው በጣም እንትን ብሎ ተቻኩሎ ሰምቷቸው ይውጣ እውነት አሴል ስለደወለለት ይውጣ አላውቅም። ለማንኛውም ደጋግሞ ስለደወለለት ቤትም ሆነ ስልኩን ሽንት ቤት እኮ ነው አውርቶ የምትወደኝ ከሆነ ቶሎ ና ሲለው እሺ እኔማ በጣም ነው የምወደኝ ብሎ ትንሽ እንትን ቢልም በቃ ወይዘሮ ሜላት በጣም ወንድሜ ታሞ ምናምን ብሎ ቀበጣጥሮ ወጥቷን ማለት ነው። ከኪችን ሲወጡ አክስትና ልጁ የለም። እኔማን ባዩሽ ናት ያሳዘነች። ለምን ያሳዘነች ይሻላል እንደዛ ተቆልታ አረማን ነው የሚሞሸረው እርግብ ናት ወይስ አንቺ ናት እስከምትል ድረስ ሜላት እንዲህ ሲያረጋ ቆይታ ልጁ ሳያት እኔ ግን እንግዲህ ባዩሽ ታውቀዋለች እሱ ልጅ ማለት ነው። ወላሂ ታውቀዋለች። ጉድ ነበር እንኳንም ሄደ። ለማንኛውም ማለት ነው
ባዩሽም እንዴት ሳይተዋወቅ ሄደ ምናምን እያለች እየጮኸች ነበረ። እኔ በጣም ቸኩዬ ነው ምናምን ብላለች ማለት ነው። እርግብም በቃ እስቲ ስልክ በተደጋጋሚ እየተደወለለት ነበረ። ስለዚህ እንትን ልበል ማለት ይቅርታ ማለት ነው። እስቲ ልደውለት ብላ ወደ መኝታ ክፍል እየሄደች እያለ ነው ድራማው ያለቀው ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮውን ያልወደዳችሁት ያልተመቻችሁ ነገር እንዲስተካከል የምትፈልጉትን ነገር አንድ በአንድ ማለት ነው ኮሜንት ላይ አስቀምጡልኝ። ኮሜንታችሁን አንብቤ በኮሜንታችሁ መሰረት አስተካክላለሁ ማለት ነው። ድራማውም እንዲህ ቢሆን ተምቹ እንዲህ ቢሆን አሴርስ ሀና ፍቅሩን ትቀበለው አትቀበለው? እርግብስ መዋረጃዋ ይድረስ አይድረስ? ባዩሽስ ባዩሽን ማን የተዋረደች ለት ያየው አንስታዊ። ለማንኛውም ማለት ነው አሻንጉሊት የምትፈርዳለች እኔም እፈርዳለሁ ማለት ነው። እና ለዛሬ የነበረ ቪዲዮ ይሄን ይመስል ነበረ። ውድና የተከበራቸው የፍቅር ጎጆ ቤተሰቦች ስለምታበረታቱኝ ከልብ አመሰግናለሁ። ወዳችሁና ፈቅዳችሁም ስለምታበረታቱኝ ከልብ አመሰግናለሁ። እኔ እናት ሄጃማ ሰራው ማለት ለማንኛውም ማለት ነው አመሰግናለሁ። ለዛሬ ነበረኝ ይሄን ይመስል ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ።